እኔ ላንቺ ብዬ ስንት ዋጋ ከፍዬ ላንቺ ፍቅር ብዬ ከአውሮፓ መጥቼ ላንቺ ፍቅር ብዬ ከስንቱ ጋር ተባልቼ ላንቺ ፍቅር ብዬ ስራዬን ትቼ ተቀመጬ ግን በመጨረሻም እኔ አልሆንሽም። ግን አንቺን የሚነካ ሰው ደግሞ አልወድም፣ አንቺን የሚሳደብ ሰው ግን አልወድም። ከዛ ሰው ጋር ጦርነት መፍጠር አለብኝ ብሎ እንግዲህ ደስታ ደግሞ ዛሬ ከቤኒ ጋር መጣላቱን ቀጥሎበታል። ደስታ ሩቲን አትንኳት። እሷ ምንም አላረገችም። እንደናንተ ቆሻሻ ሴት አይደለችም። እንደናንተ በቆሻሻ ነገር የምታምን ሴት አይደለችም። ሩቲ ግን ላይ ያለች ብሎ እንግዲህ ከነቤኒ ጋር ጦርነቱን ከፍቷል። እንደዚህ አይነት ወንድ እንደዚህ አይነት አፍቃሪ አለ ብለን እናስባለን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ ከእግዚአብሔር ይመስገን። ውሎ ተመልሼላችኋለሁ። ዛሬ ደግሞ ጠፍቼባችኋለሁ። አሁን ግን መጥቼላችኋለሁ ነው የምላችሁ። እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ተረፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ደስታዬ ወንድማችን ቀብራራችን እንላለን። አንተ ወንድማችን ነህ። የሩትዬ ባልሳጠው ወንድማችን የሩትዬ ወንድም ነክ። ያው እንደዚህ ሩትዬ ስትነካ ደግሞ ስትከራከር ደስ ይለናል። እኛ ሩትዬ እንድትነካብን ስለማትፈልግ ማለት ነው። የሩትዬን ነገር መጥፎ ነገር አውርተህ አታውቅም። ያው ሩትዬ ብትገፋህም ከአውሮፓ ለሷ ብለክ ስራህን ትተክ ሚስትህን ትተህ ልጅህን ትተህ እንደመጣክ እናውቃለን። እሱን እናውቃለን። ግን ሩትዬ ስትነካ ደግሞ እንደዚህ ስለሚያንጨረጨረ ስለምትቆረቀር ደስ ይለናል። ቤኒ ደግሞ አርፈ ተቀመጥ አንተ የሆንክ ተሰደብክ ነው ደግሞ ልክ እንደ አቤል የወደ ስነ ስርዓት ይኖረ ሩትዬን የምናካ ሰው ሁሉ እኔ ሳወራ በቃ ደስ አይለኝም ካልሰደብኳችሁ ማለት ነው። ገባችሁ አይደለ? ሩትዬን ያልነካችሁ ሰዎች በፍቅር መጣችሁ ልክ እንደ ደስታዬ ለሩትዬ የምትከራከሩ ሰዎች ደግሞ በፍቅር እንቀበላለን እኛ የሩትዬ እህቶች ማለት ነው። እና ሩቲን አትንኳት። እሷ እናንተ በቆሻሻ ነገር የምታምን ሴት አይደለችም። አብርሃም ነው አይዲያውን ያመጣው ነው እየሰራ ያለው እንጂ ሩቲ መተት የሚባል ነገር ምናምን የለም። ገባችሁ አይደለ? ልጅ ያላት እናት የሆነች ሴት እንደዚህ አይነት በቆሻሻ ነገር የምታምን ሴት አይደለችም። እሷ በቆሻሻ ሴት ነገር የምታምን አይደለችም። ገባችሁ? ከዚህ በፊት ታደርገው ነበር። ያ ሁሉ ነገር ሲፈጠር፣ ያ ሁሉ ለቅሶ ሲፈጠር ታደርገው ነበረ መተት ምናምን። እሷ እንደዚህ የምታምን ልጅ አይደለችም። ገና ታዳጊ ልጅ አላት። ገና ሕፃን 1 ዓመት ያልሞላው ልጅ አላት። እንደዚህ ቆሻሻ ቦታ የምትሄድበት ጊዜ የላትም። ገባችሁ? እናንተ እንደዛ የምታደርጉ ሰዎች ናቸው እንደዛ ታደርጋለች ብላችሁ የምታስቡት ምን ይመስላሉ?